እና ምን ብላ ተናገረች? ወይዘሮ እጅጋየሁ ቀጣዩ የኢትዮጵያ ፓትርያርክ ማን እንደሆነ ጠቆመች። ነብይ አይደለችም፣ ባለራዕይ አይደለችም። እና አቡነ ሳዊሮስ ቀጣዩ የኢትዮጵያ ኦርቶዶክስ ፓትርያርክ እንደሚሆኑ በሙሉ ልቤ እነግርሃለሁ አለች። እና ጋዜጠኛ ከምን ተነስተሽ ነው አይነት ጥያቄ ስጠይቃ አይ አንድ ጊዜ ሲሾሙ አቡነ ሳዊሮስ በትረ ሙሴው አለቀና ፓትርያርኩ የኔን በትረ ሙሴ አምጡትና ስጡት አሉ። ከዛ ተሰጠው እና አቡነ ሳዊሮስ በአቡነ ጳውሎስ በትረ ሙሴ ነው የተሾሙት። ይሄ የሚያመላክተው ቀጣዩ የኢትዮጵያ እንትን ገና የሚደርሱበትን ታያላል። ይሄ ተሰርቶ ያለቀ ነው ስንለው የኖርነው ነው። ቅዱስ ፓትርያርኩ መግለጫ አውጥቷል። በአሁኑ በመግለጫቸው ላይ እገሌ ብለው ገዳዩን አካል እንትን አላሉት። እንደነሱ ገዳዩን አካል አልኮንኑትም። ያው የታወቀ ነው፣ ተጽፎ የሚቀመጥ ነው። ያችን ነው እንግዲህ ቅዱስ ማውጣታቸው ራሱ ጥሩ ነገር ነው። መግለጫ ብለው ማውጣታቸው ጥሩ ነው። ነገር ግን ያው እንደተለመደው በመጨረሻም አይደለም በመሆኑም የጸሎት የትምህርት የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃ የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅልን፣ ለተጎዱትም ተገቢው ድጋፍ እንዲደረግልን ዛሬ ማበክረን እንጠይቃለን። በመጨረሻም ህዝበ ክርስቲያን መላ ኢትዮጵያን የጥቃት ሰለባ የሆኑት ወገኖች ጋር በመንፈሳዊም ሆነ ሰብአዊ ድጋፍ አብራችሁ እንድትቆሙ ከአደራ ጭምር እያሳሰብን በጽድቅ የሚፈርደው እግዚአብሔር አምላካችን ለተበደሉት ፍትህ፣ ለቆሰሉት ፈውስን፣ በግፍ ህይወታቸውን ለተነጠቁት ዕረፍተ ነፍስን፣ ለቤተክርስቲያናችንና ለሀገራችን ፍጹም ሰላምን ይስጥልን እያል አባታዊ መልእክታችን እናስተላልፋለን ብሎ መልእክት አስተላልፈዋል። ያው የተለመደ አሁን ለደቡቦች አላወጡም፣ አሁን ጴንጤዎቹ ያላመጡት አላወጡም። እቺኛዋ ትቀመጥና ነገም በአባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እጨጌ ዘመንበረ ተክለ ሃይማኖት መስከረም ምናምን ቀን፣ ሐምሌ ምናምን ቀን፣ ነሐሴ ምናምን ቀን ተብላ እቹ ትወጣለች። አለቀ። እና ድሮን የሚተኩሰው አብይ ነው፣ ፈርሞ የሚተኩሰው እሱ። እኔ ካልፈረምኩ ድሮን አይተኩስም ብሏል። አስቀድሞ ደግሞ አብይ አህመድ ገዳማት ታጣቂዎች መፈንጫ ነው ብሏል። ያንን የሚያሳልጡ ታጣቂዎች አሉ፣ እንደ ጂፒኤስ የሚያገለግሉ የሚመታውን ገዳም የሚያገለግሉ አሉ። እንግዲህ እቺ የወጣችው በቀደም ዕለት እኔ አንድ አርቲክል ጽፌ ነበር። አይታችሁ ከሆነ አንዲት ጓ የምትል ጽሁፍ ጽፌ ነበር። ያቺ ጽሁፍ ከወጣች በኋላ አይ ዝም አንበል እንነጋገር እንጂ ይሄ ነገር ያስወቅሰናል በሚል ነው በእውነት ያወጡት ማለት ነው። እሷን ነገር አየት አድርገን እንመጣለን። አሁን ባለው የዘር ፖለቲካ ምክንያት ቤተክርስቲያኒቷ ተጎዳ። በተለይ አማሮች ይጎዳሉ። አማራ በጣም ይጎዳል። ይሄ ሁላ አማራ እየተጨፈጨፈ ይሄ ሁላ
መነኩሴ ካህን ዲያቆን እየተጨፈጨፈ ቤተ ክህነቱ ለምን ዝም አለ የሚሉ ሰዎች አሉ። ይሄ በዘር ፖለቲካው ምክንያት የመጣ ነው ማለት ነው። ምክንያቱም ቤተ ክህነቱን አሁን በበላይነት የሚያስተዳድሩት በአብዛኛው 7 ወደ ላይ 7 ወደ ጎን አማራ የሆኑ ሰዎች የሉበት። በአብዛኛው ጸረ አማራ አቋም ያላቸው ሰዎች ናቸው። ስለዚህ የአማራ ሞት የአማራ መጎዳት በቤተ ክህነቱ በቤተ መንግስቱ አማራ ጠል አይን ስላለ ነው እንትን የሚለው። በሀገር ደረጃ ካየን ትግሬዎቹ ሁለት አድቫንቴጅ አላቸው። ትግሬዎቹ እኔ እንግዲህ ከሌላው መርሃ ግብር የተለየ ስለሆነ የኔ መርሃ ግብር ያው ስቅቅ ያደርጋል፣ ግን የግድ ስሙት። ትግሬዎቹ ሁለት አይነት ጥቅም ነው ያላቸው። አንደኛው ትግሬዎቹ በትግራይ የራሳቸውን ሲኖዶስ መስርተዋል፣ የራሳቸውን ጳጳሳት መስርተዋል፣ የራሳቸውን ቤተ ክህነት መስርተዋል፣ የራሳቸውን አስተዳደር ስርዓት መስርተዋል። ከዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተዋል። ስለዚህ በትግራይ ለሀገሪቱነ ኢትዮጵያ የለም፣ ለሀገሪቱነ በኢትዮጵያ ስም የሚጠሩትን ቦታዎች አውጥተው ትግራይ ብለው ራሷን የቻለች ሪፐብሊክ ራሷን የቻለች ሀገር አድርገው ትግሬዎቹ መስርተዋል። አሁን ይህ ሲነገር አንዳንድ ሰዎች ይከፋቸዋል። እንዱ ባይነገር የሆነ ቀን ሊመቱ ይችላሉ። ኦሮሞ ሲሆን ቀጥቅጠው ተባለ፣ በለው ያስ ተባለ፣ ጥቁር ልበስ ተባለ፣ ዳይ ተባለ። ኦሮሞ ሲሆን ማለት ልክ ትግሬ ሲሆን አማራ ሲሆን አይ እንደው ይከፋቸዋል፣ ባይነካ ምናምን ይላል። እኔ ደግሞ ደስ ቢለ ሁሉንም ነው የምልከው። ኦሮሞም ሲያጠፋ በለው ከሚለው ጋር ትግሬው ሲያጠፋ ተውተው ሲለ የምንተውቶ ነው በለው ያጠፋውን ወደ ህግ ማምጣት። አማራውም ሲያጠፋ ተውቶ ለምንድን ነው የምትወው? ኦሮሞ የተለየ ጥፋት የሚያጠፋበት ምክንያት አለ እንዴ? ኦሮሞ በሚወቀስበት መንገድ ላይ ያለ ሌላ ትግሬና አማራ ካለ አስነጥሰዋል። ለታሪክ ይቀመጣል። ይሄ ራሱ እንዲህ አይነት ሰው ነበረ በዚህ ዘመን፣ እንዲህ የሚናገር ሰው ነበር በዚህ ዘመን። ለዛሬ አይደለም። ዛሬማ በእጅ ያለ ወርቅ ነው፣ እንደ መዳብ ነው የሚቆጠረው። ዛሬ ማን ከሰው ይቆጥረኛል? ማን ይሰማኛል? ነገ የሚነሳው ትውልድ ይሄን እንዲመረምር ማለት እኩል ነው ማስነጥሰው። ለዚህ ትግሬዎቹ ብልጦች ናቸው። የራሳቸውን ሀገር የራሳቸውን ቤተ ክህነት መስርተዋል። ምናልባትም ለጳጳሳቱ ደሞዝ እስካሁን እየተቀመጠላቸው፣ ቤታቸው እስካሁን አልተነካ ይሆናል፣ ሌላ ሰው አልገባበት ይሆናል። እና አቡነ ሳዊሮስ እነማ ያጠፉ ጊዜ ግን ውሻ ተደርገው መቀመጫ እስኪያጡ ተደርገው ፍዳቸው ነው እንዲበሉ የተደረገ። የትግሬዎቹ ሲሆን ግን ምክንያቱም ትግሬዎቹ በትግራይ የራሱ ቤተ ክህነት አላቸው። ትግራይ ሄደው የትግራዩን ቤተ ክህነት ያቋቋሙት ሰዎች የመሰረቱት ሰዎች ጳጳሳት አስመርጠው የመጡት ትግሬዎች ምዕራብ ትግራይን ይዞብናል፣ ራያን ይዞብናል፣ ወልቃይትን ይዞብናል የሚል ትግሬ በምንም አይነት አቋም አማራ በቦምብ ተመታ ምናምን ተመታ ለምን መግለጫ የሚያወጣ? የትግራዩ ቤተ ክህነት የሌሎቹን አላነሳም ብሎ በእንተ ብፁዕ ወቅዱስ ብሎ ግን አባ ማቲያስ ብሎ አቡነ ማቲያስን ፓትርያርኩን ያነሳል። ፓትርያርኩ የኛም ፓትርያርክ ናቸው ይላሉ። ፓትርያርኩ አማራ ቢሆኑ አሁን
አቡነ መርቆሬዎስ ቢሆን አያነሳቸው። ፓትርያርኩ ግን ነገዳቸው ትግሬ ስለሆነ ያው የኛው ሰው ነው እዛ ያለው በሚል እሳቤ የአቡነ ማትያስን ስም ያነሳሉ። ሌላውን አያነሱም አለቀ። ኢትዮጵያ የጋራ ትግራይ የግል አድርገው ነው የሚይዙት እና መግለጫ አያወጡም። ለምን ነው የሚያወጡት? ገና በቤተ ክህነት ሄዳችሁ ስትጠይቁ ዝም በል ቤተ ክርስቲያን ላይ ምህላ እናድርግ ዝም በል የሚለው ይሄ ጸረ ኢትዮጵያ ኃይል ዝም ብሎ ከመሬት የሚመጣ አይደለም እና እነሱ በዚህና በመሳሰሉት ጉዳዮች ተጠቃሚ ናቸው።